አይኔ ነው ባሌ ተላመጣው ዛሬ አለቻለሁ አንዲቷ ማለት ባይኖርብኝም የሆነ ቃል ልጠቀም የድሮ ሴቶች እንግዲህ በድሮ ጊዜ ታውቃላችሁ ይሄ ከንፈር ወዳጅ ምናምን የሚባል ነገር ነበርና ባሏ ወደ ሌላ ቦታ ሊሄድ ነው ብሎ አውቆ ሲነግራት የከንፈር ወዳጇን ጠርታ እሷ ሽር ጉድ ስትል ባልየው ከተፍ አለባት። ከዛ ምን አለች? አይኔ ነው ባሌ ተላመጣው ዛሬ አንቱዬ አለች ይባላልና እንግዲህ እነዚህ ልጆችም እንደው ፈጣሪው ለይተምታ ነው ምለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች በሙሉ እንደምን አላችሁ? ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ይብዛ ባላችሁበት የዓለም ዳርቻ ሁሉ። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ፣ ደገፍ አድርጉኝ፣ አበረታቱኝ። እኔ የምለው ዘንድሮ ኢትዮጵያ ያሉ ዩቲዩበሮች የመጣብን ነገር ምንድነው? ኢትዮጵያ ያላችሁ ዩቲዩበሮች እህቶቼ፣ ውዶቼ፣ ወርቆቼ ምን ነው ሀባይቦቼ፣ ትናንትና እኮ አብራችሁ ብዙ ነገር አሳልፋችኋል። ረምዲና ሰዓዲ እኔማ እውነት ነው እንዳትሉኝ እኔ አላምንም። ድራማ እየሰራን ነው በሉ። መቼም የህዝብ አንዴ በኑሮ ውድነት የጨለለን ህዝብ እንግዲህ እንዲህ እየመጣችሁ ጓግር እያደረጋችሁ ትንሽ ጭንቀታችንን ካልቀነሳችሁልን በስተቀር እኛ ራሱ ጨልለን እኮ ውልማ መግባታችን አልቀረም። ስለዚህ እንደዚህ መታችሁ ስትነጋገሩ እኛ ትንሽ እያየን ፈሸክ ብለን ይሄ ነገር እውነት ነው ውሸት፣ ወደፊትስ እንደው ከቶ ምን ይሆን ነገሩ፣ ጓደኛ እንደው የሚባል ነገር ላይ በረክት ነው ወይ? የስምንተኛው የዛሬው ጓደኛ ዛሬ በልቶ አብሮ ጠጥቶ ዙሮ ከዳተኛ፣ የዛሬው ዘመን ጓድና ፔስታል አንድ ናቸው፣ ለ10 ደቂቃ ነው አገልግሎታቸው የሚባል አንድ ብዲ እንዲህ እያለ የሚተርታ አንድ ብዲ ነበረ። የዛ ሰው ንግግር እንደው እውነቱን ነው እንዴ ብዬ እንድል እያደረጋችሁ ናቸው ያላችሁት ማለት ነው። ውደቼ ወደ ቁም ነገሩ ስገባ ሰዓዲ እውነት ለመናገር እያደረገችው ያለው ነገር አጸያፊ ነገር ነው። እውነት ለመናገር ሰዓዲ ምን እንዴ ዱንያ እኮ እንደዚህ ናት። አንዱን ከፍ ያደርጋል፣ አንዱን ዝቅ ያደርጋል። በሰራተኛሽ ጉዳይ ሰራተኛ እያልሽ ቪዲዮ ስትሰሪ እኔ ራስ ቪዲዮ ሰራለሁ ብዬ ከዛ እንደገና ሳይመቻችልኝ ቀረ። ያችን የመሰለችን የሽምብራ ቆሎ የመሰለች ቆንጅዬ ልጅ ሰራተኛ እያልሽ 20 ጊዜ ታወጫታለሽ። አንቺም ወልደሻል። የአንቺ ልጆች ነገ ሰራተኛ የሆኑ እንደሆነ የልጅ ልጆችሽ ሰራተኛ የሆኑ እንደሆነ በምን አውቀሻል? እና ሰራተኛ ሳትይ ዝም ብለሽ ራሱ ቪዲዮ ማውጣት ትችይ ነበረ። ግን አንዴ ጩሃ ማታውቆፍ ስትጮህ ለቁለቁ ትላለች እንደተባለው ሁሉ ሰራተኛ የነበረ ሰው በቤቱ ሰራተኛ ሲቀጥር እንግዲህ ይኸውላችሁ መሬት ይንቀጠቀጣል ማለት ነው። አሁንም ሰራተኛ እያልሽ እኮ ተናግረሻል። ስለዚህ ይሄ ደግሞ ስግጥናሽን ነው የሚያሳየው ማለት ነው። የራስሽን አካል ዜጋሽ የሆነችን ልጅ ድብና አድርገሽ ተወልጃታለሽ። እንደው መቼም ብዙ ጊዜ ሴቶች እድሜያችሁ መደበቅ ተወዳላችሁ እንጂ ድብና አድርገሽ ተወልጃታለሽ። ልጅሽ የምትሆንን ልጅ እንደዛ አድርገሽ 20 ጊዜ ስታመጫት ነበር። እንግዲህ ያው ነውርሽ ወጣልሽ በአደባባይ። ሳይደርሱባቸው እየደረሱ ይመለሳሉ እየቀመሱ ያለችው ረምረው እውነቷን ነው። ለሰራተኛሽ ፍራሽ ማግጅላት እንደው ምን አይነት ጉር ነሽ? ምን አይነት ፍጥረት ነሽ? ማሻአላ የዩቲዩብ ብር እኮ ሸቀላችሁ። ዓለም እንደዚህ ዱንያው ሁሉ ሳይነቃ ደህና አድርጋችሁ ቀፈላችኋል። የሰው ቤትን የሰው ፊትን ታውቃላችሁ። ምን ችግር አለው ነበረ አንቺ ፍራሽ ብትገዥላት፣ ፍራሽ ላይ ብታስተኛት? ያው እንግዲህ አንቺ ስለ ረምላ ስታወሪ ቤትሽን ቆልፈሽ ነው አለ ምከጁ እንደንዳንዲቱ አረብ ማለት ነው። ለመሆኑ ምንድነው እንቁ ነው ያለው ወይስ ምንድነው? በነገራችን ላይ በተብለጨለጨ ቤት ስለኖራችሁና የተወሰነ የተሻለ ገንዘብ ስላገኛችሁ ከናንተ በታች ባሉ የኑሮ ደረጃ ላይ የሚኖሩ ሰዎች ላይ እንትን ማለት አስፈላጊ አይደለም። ለነገሩ እንኳን በሰራተኝነት ቤትሽ የቀጠርሻትን ሰራተኛ የባልሽ ቤተሰቦች እኮ መተው የእንግዳ አቀባበልሽ እንዴት እንደሆነ አይተንሻል። በብዙ ነገር ብደግፍሽም ግን ለሰዎች ያለሽ አመለካከት እንግዲህ የሆነ በቃ ራስሽን ከፍ አድርገሽ ሌሎችን ዝቅ የማድረግ ስሜት አለብሽ። ይሄ ስሜት ደግሞ በፍጹም አብሮ አይሄድም። አንቺ ሙስሊም ነሽ፣ አልহামዱሊላህ ረብል ዓለሚን። መልካም ነገር ብትሰሪ ነገ አላህ Subhanahu Wa Ta'ala አጅርሽን እጥፍ ድርብ አድርጎ ይከፍልሻል። በአሁኑ ሰዓት በልጆችሽም ላይ ሆን ይችላል፣ በራስሽ ላይ ይደርስ ይችላል። ገንዘብ ጤዛ ነው። ዛሬ ከፍ ይላል፣ ነገ ይወድማል። ግን ስንቃችን በጎ ነገር ነው። አቅማችን በፈቀደ መልኩ በጎ ነገር ብትሰሪ መልካም ነው። በመቀጠል
ረምላ ሪከርድ ያደረገችልሽ በውስጥ ነው። በውስጥ የተደረገ ሪከርድ አውጥተሽ ቪዲዮ መስራት ለምን አስፈለገ? በብዙ ነገር እኮ አንቺ ማሻአላ ተባረክ ረህማን የቢዝነስ ሰው ነሽ። ቪዲዮ መስራት ትችያለሽ። ጥቃቅኗንም ነገር ይዘሽ መጥተሽ ቪዲዮ ትሰሪያለሽ። አድናቂሽ ነኝ። ግን ጓደኛሽ እንደ ጓደኛ በውስጥ የመከረሽ ምክር መቀበልም ካለብሽ መቀበል፣ መንቀፍም ካለብሽ መንቀፍ ሲገባሽ አደባባይ ላይ አውጥተሽ እንደዚህ መናገር አልነበረብሽም። እውነት ለመናገር ረምሊ ጥፋት የለባትም እዚህ ጋር ማለት ነው። በመቀጠል እንግዲህ ከረምላ ቤት የሰራች ልጅ ከሰዓዲ ኮሜንት ስር ሂዳ ልክሽን ነግራሻለኝ። እኔ ከረምላ ቤት ሰርቻለሁ። ረምላ ጎበዝ ናት። ስትመጣ እንኳን ገና ከበራ ሆኖ እየተጠራች የምትመጣው ከልጆቿኛን ለይታ አታውቅም። ይሄ ሞላ ይሄ ጎደለ ብላ አትጨቃጨቅም። ምግብ እንኳን ስጡኝ ብላ ነው የምትበላው። ከበላች በኋላ አመሰግናለሁ ብላ ነው የምትሄደው አለች። ጎበዝ ረምላ ለማ ጀግና ነሽ። እንግዲህ የነካሽው የሰራሽው የወለድሽው ያየሽው ሁሉ የተባረከልሽ ይሁን ነው የምለው። እንዲህ ነው ጀግና ማለት እንዲህ ነው። አንቺ እንግዲህ ሰዓዲ አረብ ሀገር መተሽ የሰው ፊትን አይተሽ የመዳም እንዴት አድርጎ እንደሚሰራ አይተሽ እንዲቱ አረብ እኔ አሁን ለምሳሌ እኔ አሰሬ 20 ጊዜ ኩሽና ስገባ ወለው አልወድም። እምሰራው ምግብ ራሱ ሲቀምሱብኝ እኔ አልወድም። አንቺ እንግዲህ እንዲቱ አረብ ጥቁር ሻሽ ይዛ ከሰራተኛ ጀርባ እንደምትከተል አረብ ነሽ ማለት ነው። ስለዚህ ይሄ ደግሞ ጥሩ አይደለም፣ አግባብ አይደለም። አንቺ ማን ስለሆንሽ ከማን በላይ ነሽ? አንቺ በራስሽ ጉዳይ ነውርሽ እንዲወጣ አደረግሽ። ያቺ ምስኪን ዘሪቱ የምትባለው ልጅ የት ደርሳ ይሆን? ምናልባት ነገ ጧት እሷ ዩቲዩብ ቻናል ከፍታ እኮ አንዳንድ ነገርሽን ልታወጣብሽ ትችላለች። እና ለማንኛውም ከይር ተመኝ ከይር ታገኝ ነው። ከይር ነገር ስሩ፣ ከይር ነገር ትቀበላላችሁ። የሰው ልጅ የዘራውንና የዘራውን ብቻ ነው የሚያጭደው ማለት ነው። ስለዚህ በራስሽ ጊዜ ራስሽን እንደዚህ አድርገሽ አጋለሽ ጥሩ አይደለም። የትኛው ኢትዮጵያ ላይ ያላችሁ በተለይ ትንሽ ገንዘብ አለን የምትሉ አሰሪዎች ሴቶች ለሰራተኛ ያላችሁ አመለካከት በጣም የወደቀ ነው። ወንዶች ደግሞ ሰራተኛ ስታዩ የምትጨመላለቁ ባለጌ ወንዶች አላችሁ። አሁን አንዲት ልጅ ከወሎ ከደሴ አካባቢ የመጣች ልጅ አዲስ አበባ ሰው ቤት ተቀጥራ እየሰራች የምትሰራበት ሰውዬ ገና አንድ ፍሬ ልጅ ናት። አስገድዶ ደፍሮ አይደል እንዴ እሱ የትም ሲያሽኳንና ሲያርገበግብ ያመጣውን በሽተኛ HIV ፖዚቲቭ ያደረጋት፣ ከዛም እንደገና የፊስቱላ ህመምተኛ ያደረጋት። የራሳችሁን ዜጋ የራሳችሁን አካል ኢትዮጵያዊ ናችሁ። ኢትዮጵያዊ ደካማ ኢኮኖሚ ደረጃ የሚኖሩ ሰዎች እንደዚህ አድርጋችሁ የምትበድሉ ቆሻሾች ናችሁ። ዛሬም ነገም ወደዳችሁም ጠላችሁም ቆሻሾች ናችሁ። ማድረግ የለባችሁም። ተጠያቂዎች ናችሁ። እስኪ ፈጣሪ ለኛ የሰጠን ጸጋ ለምክንያት ይሆናል። ምን ይሆን ሰበቡ? ፈጣሪ በሰጠን ጸጋኛ ምን ሰርተናል ብላችሁ ራሳችሁን እንደመጠየቅ ራሳችሁን ልክ እንደ ጻድቅ አድርጋችሁ በጉልበታቸው ለፍቶ የሚያድሩ ልጆችን የምትበድሉ በጣም ብዙ ባለጌዎች አላችሁ። ሴትነታቸውን የምትጠቀሙባቸው አላችሁ። ጉልበታቸውን የምትበዘብዟቸው አላችሁ። ይሄ እውነት እኮ ነው። አባቴ እንድትከበር ከፈለክ ካንተ በታች ያሉትን አክብር። እህቴ እንድትከበሪ ከፈለክሽ ካንቺ በታች ያሉትን አክብሪ። ረምላ እንግዲህ ሽንቴ ምሪ እንዳይሆንልኛል ምን ነው መጅለስ 10 ጊዜ ስለቀያየሽ ህሊናሽን ቀያየሽ ማለት አይደለም ማለቻት እኮ። ይታያችሁ እንግዲህ አሁን ነው አምልጥ ብሏል ሰውየው። አሁን ነው ማምለጥ። መጅለሴን ውልኝ ቤቴን ውልኝ ምናምን እያልሽ እንደገና ደግሞ እንግዲህ ረምላን የበላሽበትን ምግብ በካልቾ ብለሽ ነው የምትከዩ ስትይ፣ ረምላ በነገራችን ላይ ጎበዝ ናት። እንደዛ የበላችበትን ሳታነሳ እንደዚህ በካልቾ አይባልም። ሲጀመር የትኛውም ኢትዮጵያዊ የበላበትን በካልቾ ብሎ የሚሄድ ባለየ ጋጠ ወጥ የለም። እንኳን አይደለም በተከበረ ማህበረሰብ መካከል ያደገና ሰዓዲ ስትናገሪ አንዳንዴ ማለት ለንግግርሽ ለከት አብጅለት። ለከት የሰው ልጅ ሲናገር ለከት አለው። አሁን እስኪ ረምሊ ነያት በደንብ ነው የተናገረችሽ በሚገባሽ ቋንቋ ለከት ባለው ንግግር ማለት ነውና እርጥ ብለሽ መሳደብ ይሄ አግባብ አይደለም። በካልቾ ብለሽ ትሄጃለሽ ምናምን። ምግብ የተበላበት እኛ ስናዲክ እህል ንጉስ ነው። የበላችሁበትን ማዕድ አክብራችሁ ስማችሁ ሂዱ እየተባለ ነው ያደግነውና እንግዲህ ረምላ በውቢቷ ወሎ በደሴ ተወልዳ አድጋ እንደዛ አይነት ስነ ምግባር ይዛ ታድጋለች ብሎ ማለት ሐሰትም ነው ዘበትም ነው። በቤቷም የሰራችው ልጅ ደግሞ ተናገረች ማለት ነው። ማን ያርዳ የቀበረ ማን ይናገር የነበረ የሚባለው ተረት እዚህ ጋር ያስመሰክራል። እና አንዳንዴ ጓደኛ ስትሆኑ ሴቶች እዚህ ጋር መማር ያለባችሁ ጓደኛ ስትሆኑ በቃ የሆነ ጓደኛችሁ ጋር ስትገናኙ በቃ ሴኩርድ መሆን አለባችሁ። ዝርክርክ አትሁኑ። እንግዲህ ሰዓዲ ጧት ቤትሽን አጽድተሽ
ውሎሽን የበላሽበት እጅሽ ላይ ደርቆ ስፍራሽ ላይ ነው የምታራግፊው አለችሽ። ጉድ እኮ ነው። አሁን ነው ጉድ ማለት። አምልጥ ነው የምለው፣ ሌላ ምንም አልልም። በለፈለፉ ይጠፉ ነው የምለው እኔ። በውስጥ የላከችልሽን መልእክት በውስጥ እንትን ማለት ሲገባሽ ለህዝቡ ደግሞ ተቃውሞ ሲያቀርብብሽ ማክበርና ይቅርታ መጠየቅ እያለብሽ አንቺ ሰዓዲ አሁንም ሰራተኛ እያልሽ ጭሙልቅልቅልቅልቅ ስትይ ነበረ ማለት ነው። እና እንግዲህ ዋጋሽን አግኝቻ። እኛ ደግሞ የመዳም ቅመሞች ሰራተኛን የሚያስከፋ ወላ ዩቲዩበራልሽ ወላ ጋንጊስተራልሽ ማንንም አንቀበልም። ማን ስለሆናችሁ እንዴ? እስከ ስንድድ ማሰሪያችሁ ነው የምነግራችሁ። ምን ነው ሸዋ ምን ነው የደሃ ልጅ ሰርቷል ብላ እንዴ በአገሩ በወገኑ እንደውም ጥፋተኞች ናቸው። እንደውም ባልሽ ምን ነው ባገባብሽ ብዬ ነበር እኔማ። ምክንያቱም ልጅቱ ቆሎ ነው የምመስለው። ታምራለች። ውዶች ሰብስክራይብ አድርጉኝ። ባይ ከወንድሜ ቆየው ስንከራተት ጠንቶብኝ ህመሜ